ሰውየው ስልክ ለማውራት ቀይ ሳጥን ውስጥ ገባ። ለመደወልም ሳንቲም ወደ ማስገቢያው ላከ። ነገር ግን ስልኩ ጭራሹን አይሰራም። በዚህም ይናደዳል። ከዚህም በኋላ ነበር ሰውየው አስፈሪ ወጥመድ ውስጥ የገባው። ከቀይ ሳጥን ውስጥ ለመውጣት ሲሞክር ይህ የአይረን ብረት ሊከፈትለት አልቻለም። ግራ በመጋባት የልጅነት ቀልድ ነው ብሎ አሰበ። ከደቂቃዎች በኋላ ፀሐዩ ባልተለመደ መልኩ ማቃጠሏን ጀመረች። ከዛም ሙቀቱ እንዲያበሳጨው አደረገ። እንደ እድል ሆኖ ሁለት የቢሮ ሰራተኞች በሳጥኑ ጋር ሲያልፉ ለእርዳታ መስታወቱን ደበደበ። ሰራተኞቹ ችግር እንዳለ በማሰብ ወደ ሰውየው ተጠጉ። ነገር ግን ድምፁ ከመስታወቱ ሊያልፍ አልቻለም። በምልክትም እንዲከፍቱለት ጠየቀ። እነዛ ሰራተኞች በሩን ለመክፈት ይታገላሉ። ከጥቂት ትግል በኋላ በሩ ሊከፈትላቸው አልቻለም። ሌሎች ሰዎች ሁኔታውን በቅርብ ርቀት ሆነው ይመለከታሉ። የቢሮ ሰራተኞቹ ሰዓታቸውን በመመልከት የሥራ ሰዓታቸው ስለደረሰ ጥለውት ይሄዳሉ። ሰውየው ሌላ ተስፋ በማድረግ የረዱትን በፈገግታ ሸኘ። ከደቂቃዎች በኋላ ሰው ተሰብስቦ ከማገዝ ይልቅ ሳቅን መረጡ። በድንገትም ልጆች ለመክፈት ይታገላሉ። በዚህም የሆነ ሰው ይመጣና ያባረራቸዋል። ጠንካራ ነኝ ብሎ የሚያስበው ሰውዬ በሩን ለመስበር ሙከራ አደረገ። በሚያሳዝን ሁኔታ ግን በጣም ከመታገሉ የተነሳ የበሩን እጀታ ገነጠለው። ከዚህም በኋላ ማን ሊከፍትለት ይችላል? በሁኔታው አሁንም ተሳለቁ። ወጥመድ ውስጥ ያለው ሰውዬ ራሱ ሳቀበት። የግብዳ ሰው ተስፋ ባለመቁረጥ መስታወቱን ለመስበር አስቦ ተንደርድሮ መስታወቱን መታው። እጁ ላይ ጉዳት አደረሰ እንጂ አልተሰበረም። ህዝቡ አሁንም ይገለፍጣል። ስፖርተኛው በብስጭት ቦታውን ለቆ ሄደ። በመቀጠል አንድ ልምድ ያለው የጥገና ባለሙያ ይመጣል። ቀዩን ሳጥን በጥንቃቄ ካየ በኋላ ምንም አይነት ብሎን አላገኘም። በመጨረሻም ጠባብ ክፍተት አገኘ። በካቻቢቴ ለመክፈት ይታገላል፣ ነገር ግን የሚሆን አይደለም። እናም የተሰበረውን የበሩን እጀታ እንደገና ያያይዘዋል። ሰውየው የጥገና ባለሙያውን የተቻለውን ስላደረገ አልወቀሰውም። በዚያ ቅጽበት ብዙ ሰው ስራውን ትቶ ይመለከተው ጀመር። ደክሞትም ቁጭ አለ። ወዲያው የእሳት አደጋ መኪና መጣ። ሰውየው ተደሰተ። የእሳት አደጋ ተከላካዮቹ ሁኔታውን ይገመግማሉ። እቅድን በማውጣት በመሰላል ወጥተው ለመስበር አሰቡ። አንድ ሰውም ሊሰብረው ሲል የሆነ ሰው ከሩቅ ሆኖ እንዲያቆም ተናገረ። ከዚህ ሴራ ጀርባ ያሉት አዛዦች አረንጓዴ ጭነት መኪናና ዩኒፎርም ለብሰው ብቅ አሉ። ከዛም የስልክ መስመር ጠጋኞች እንደሆኑ ተናግረው ሳጥኑን ከመሬት አንስተው ወደ መኪናቸው አመሩ። ሰውየው በጣም ፈርቶ እንዲያቆሙ ተናገረ፣ ግን የሚሰማው የለም። ይዘውትም መጓዝ ጀመሩ። ህዝቡ ለማጽናናት ይሞክራል። ሁኔታው ከባድ እንደሆነ ሰውየው አልተገነዘበም። ሆኖም ግን በመንገዱ ላይ ያሉ እግረኞች ሲያዩት ማፈር ጀመረ። የጭነት መኪናው ቀስ በቀስ ከከተማ መውጣት ጀመረ። የትራፊክ መብራት ሲያስቆማቸው በአቅራቢያቸው የቀብር ስነ ስርዓት ነበር። ሰውየው ማቿን ሲመለከታት ራሱን በዛ ስሜት ውስጥ ከተተ። በተመሳሳይ ሰዓት ሌላም እንደሱ ቀይ ሳጥን ውስጥ የገባ የጭነት መኪና መጣ። እናም ሰውየው በመጨረሻ የሆነ ችግር እንዳለ ተገነዘበ። እርስ በርስም ተፋጠጡ። ሰውየው ወጥመድ ውስጥ እንደገባ ስለተሰማው መስታወቱን ደበደበ። እንዲያቆሙትም ጠየቃቸው። ሹፌሩ መልስ ስላልሰጠው መንገድ ላይ ያሉትን ሰዎች ለእርዳታ ይጠይቃል። ድምፁ ግን አይሰማም። ስለዚህ እጃቸውን በማንሳት ሰላምታ ይሰጡታል። በዚህም ተበሳጨ። በኋላም መኪናው ሰው የማይኖርበት አካባቢ ደረሰ። ወደ ዋሻ በሚወስድ ቦታም ገቡ። እዛም የተወሰኑ የስልክ ሳጥኖች ይታያሉ። በመጨረሻም መኪናው ቆመ። በክሬንም ቀዩን ሳጥን አንስተው ወደ አንድ ክፍል ወሰዱት። ልክ እንደሱ በሳጥን ውስጥ የሞቱ ሰዎችን አየ። ከዚህም በኋላ ምን ይፈጠር ይሆን?